الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه، وصلوات الله وسلامه عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، فيا عباد الله، يا الله باروች ሆይ የዛሬ ኹጥባ ርዕሳችን فيما يكون أن يكون عليه بيت المسلم የሙስሊም ቤት ከሌሎች ቤቶች መለየት አለበት የሚል ነው ማለት ነው። ቤቶቹ ብዙ ናቸው፣ ግን የሙስሊም ቤት ከሌላው ቤት መለየት አለበት። እንደ ሸሪዓ፣ እንደ ሱና፣ እንደ ነብዩ አስተምሮ የኛ ቤት ከሌላው ቤት መለየት አለበት ማለት ነው። ይሄ ደግሞ የሚሆነው በምንድነው? በአባወራው አባወራው ቤቱን በደንብ ካሳመረ፣ በተውሂድ ካሳመረ፣ በሱና ካሳመረው፣ በአላህ ሕግጋት ካሳመረው ይሰምራል ቤቱ ማለት ነው። የሙስሊም ቤት ይሆናል ማለት ነው። ግን ራሱ ብቻ አምሮበት ጀለቢያን ለብሶ ይሰግዳል፣ ይዘክራል፣ ይቀራል። እንደዛ ሆኖ ግን ቤቱ ላይ ፈሳድ ካለ፣ መጥፎ ነገር ካለ የእሱ ቤት የሙስሊም ቤት አይባልም ማለት ነው። ውስጣችን ሳያምር ውጭው ማማሩ ዋጋ የለውም እንደ እስላም ማለት ነው። መጀመሪያ ውስጡን ማሳመር ነው፣ ቤትን ማሳመር ነው። ባለቤትን ማሳመር አለብህ፣ በተውሂድ ማነጽ አለብህ፣ በሱና ማነጽ አለብህ ባለቤትህን። ይህ ካልሆነ ያንተ ብቻ ማማር፣ ያንተ ብቻ በዲን ላይ መልፋት መትካት ዋጋ የለውም ማለት ነው። ስለዚህ ያው ኢንሻአላህ ዛሬ የምንመለከተው ምንድነው? ቤታችን የሙስሊም ቤት መሆን አለበት፣ መምሰል ሳይሆን መሆን አለበት ማለት ነው። እኛ ጋር የመጣ ሁሉ መስገድ አለበት፣ እኛን አይቶ ማለት ነው። ቤታችን አይቶ፣ የልጆች ሐረካ አይቶ፣ የሚስታችን እንቅስቃሴ ሐረካ ነሻጣ አይቶ ማይሰግዱ እንኳን ቢሆን እኛ ጋር ከመጣ መስገድ እስኪችል ድረስ ቤታችን ማማር አለበት ማለት ነው። አንዳንድ ሰዎች ሳይናገሩ የሚናገሩ አሉ። ራሳቸው ሁኔታቸው ሰውን ወደ መልካም የሚጠራ አለ። ሁኔታቸው ሰውን ከመጥፎ የሚያርቅ ሰዎች አሉ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ለሰው ልጆች የሰጣቸው ኒዕማ ተቆጥሮ አያልቅም። ከሲረቱን ጅደን የአላህ ኒዕማ በእኛ ላይ፣ የአላህ ጸጋ በእኛ ላይ ተቆጥሮ አያልቅም ማለት ነው። ላ ቱዐድ ወላ ቱሕሳ። አላህ ብቻ ነው የሚያውቀው። በሰውነት ክፍላችን፣ በቤታችን፣ የዓፊያው ሁሉም ሲታይ የአላህ ኒዕማ በእኛ ላይ ተቆጥሮ አያልቅም። ስለዚህ ይህንን ኒዕማ አላህ ዋጅብ አደረገው አንቃቢለ ሃዚህ ኒዕም ብሽክር ነው። አላህ የሰጠንን ኒዕማ በምስጋና እንድንገናኘው ወይም አላህ እንድናመስግን አላህ አዟል። ላደረግሁላችሁ ኒዕማ አመስግኑኝ። ወነስተዒኑ ቢሃ ዐለል ቢሪ ወተቅዋ፣ በመልካም ሥራ አላህ በመፍራት እንደዚሁ መታገዝ በአላህ ማለት ነው። ለምን? ያ ኒዕማው እንዲቆይ ነው፣ ኒዕማው እንዳይጠፋ፣ ኒዕማው የጨመረ እንዲሄድ ምስጋና ያስፈልጋል ማለት ነው። ያ ከሌለ ኒዕማው ሰባት አይኖረው፣ ኒዕማችን አይቆየም፣ ይጠፋል፣ ይበላሻል ማለት ነው። የቁል ሱብሓነሁ ወተዓላ ለኢን ሸከርቱም ለአዚዳነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ። አላህ ሱብሓነሁ ወተዓላ ካመሰግናችሁኝ እጨምርላችኋለሁ አለ። ካስተባበላችሁ ግን ኒዕማ የሰጠዋችሁ ጸጋ የሰጠዋችሁ ሁሉ ነገር እንዲያገኛችሁ ግን ካስተባበላችሁ አያያዘ የበረታ ነው አላህ ሱብሓነሁ ወተዓላ። ስለዚህ ከነዚህ ኒዕማዎች መካከል ትልቁ ኒዕማ ምንድን ነው? ጀዐለ ኒዕመት ምን ዐዘሚ ኒዕሚላሂ ዐላ በኒ አደም፣ ለአደም ልጆች ካደረገው ኒዕማ ትልቁና ዋናው አሁን ዛሬ የምናየው አን ጀዐለ ለሁም ቡዩተን፣ አላህ ቤት ሰጣቸው ማለት ነው። አላህ ቤት ሰጣቸው። የቤትን ኒዕማ የሚያውቀው ቤት የሌለው ሰው ነው የሚያውቀው። ቤት ያለው ሰው አያውቀው። የቤትን ኒዕማ የሚያውቀው ማንም የሚያውቀው ቤት የሌላቸው በየቤቱ በየቦታው የሚንከራተቱ
በክራይ ቤት ማለት ነው ዕቃ የጠፋባቸው መስዋዕት የተሰበረባቸው የሚዞሩ ሰዎች ናቸው የሚያውቁት፣ ቤት የሌላቸው ማለት ነው። የቤትን የሚያውቀው ይሄ ነው። ስለዚህ ትልቁ ኒዕማ ቤት ነው ማለት ነው። ቤት ምንድን ነው? ቤት ማረፊያ ነው። ቤት ማረፊያ ነው። ቤት መኖሪያ ነው። ቤት መጠበቂያ ነው። ቤት ከዐዱው ቤት ገበና ሸፋኝ ነው። ቤት ያለው ሰው ቢበላ ባይበላ ማንም አያውቁበትም። ክራይ ቤት የሚከፍሉ ሰው ግን አንድ ቀን ክራይ መክፈያ ሲያጣ ጉዱ ይወጣል ማለት ነው፣ ገበና ይወጣል ማለት ነው። ስለዚህ ለዚህ ኒዕማ አላህን ልናመሰግን ይገባል። አልሐምዱሊላህ ቤት ሰጥተኸኛል፣ አልሐምዱሊላህ ብለን አላህን ማመስገን አለብን። ታዲያ ይህንን ቤት አላህ ሱብሓነሁ ወተዓላ ምን አለ? ታርፉበታላችሁ አለ፣ ትዝናናላችሁ አለ፣ እኔን ታመልኩበታላችሁ አለ አላህ ሱብሓነሁ ወተዓላ። ስለዚህ ይሄ ለዚህ ቤት ኒዕማ ካቀረባችሁ በኋላ ደግሞ ምን አለ አላህ ሱብሓነሁ ወተዓላ? ይህንን ቤት እኔን በመታዘዝ የኔን ትእዛዝ በቤታችሁ በማስፈን የነቢዩ ሱና በቤታችሁ በማስፈን ቤታችሁን አሳምሩ። ቤታችሁ የሙስሊም ቤት መሆን አለበት፣ መምሰል አይደለም። አንዳንድ ሰዎች ምን ያደርጋሉ መሰላችሁ? ቁርአን ይገዛሉ፣ ቁርአን ገዝተው ይደረድራሉ ቤት ውስጥ ማለት ነው። ግን ቁርአኑ አይቀራበትም። እሺ ቁርአን ብቻ መደርደሩ ቤትን ሙስሊም ቤት ያደርገዋል? አያደርገው። አንዳንድ ሰዎች ደግሞ መጽሐፍ ይገዛሉ፣ እስላማዊ መጽሐፍ ይገዙና በቤታቸው መጽሐፎች ይኖራሉ፣ እስላማዊ ማለት ነው፣ የሚነበቡ ማለት ነው። ግን ያ መጽሐፍ አይነበቡም። ልጆችም እንዲያነቡ አንጋብዛቸው፣ አናመቻችላቸው። ሳላ ይሄ ቤት መጽሐፍ ብቻ ስላለ ቁርአን ብቻ ስላለ እኛ ብቻ ራሳችን ስላስዋብን የሙስሊም ቤት ይመስላል ይሆናል? አይሆንም። ስለዚህ ተግባር ነው የሚፈልገው በእስልምና ማለት ነው። ቁርአን ገዝተሃል፣ ቅራበት። መጽሐፍ ተገዝተዋል፣ ልጆች አንብቡ፣ አንተም አንብብ። ብዙ እውቀት አለ እዛ ውስጥ መጽሐፍ ውስጥ ማለት ነው። ስለዚህ ቤታችሁ አላህ ሱብሓነሁ ወተዓላ ከብርድ መከላከያ ነው አለ፣ ከፀሐይ መከላከያ ነው፣ ከሙቀት መከላከያ ነው። ቤታችሁ ዩኸርዙና ፊሃ አምዋለሁም ምን ሲባዕ ከብቶቻቸውን ፍየሎቻቸውን ከእንስሳ ከአውሬ ይጠብቃሉ እዛ ውስጥ። ገንዘባቸው ደግሞ ከሳሪቅ ከሌባ ይጠብቃሉ ቤት ካላቸው ማለት ነው። አላህ ሱብሓነሁ ወተዓላ ወቃለ ሱብሓነሁ ወተዓላ على عباده بهذه البيوت الثابتة والمتنقلة والله الله سبحانه وتعالى الله جعل لكم من بيوتكم سكنا الله سبحانه وتعالى لأن أنت بيتاችሁን መኖሪያ አደረኩላችሁ አለ። ከዛ በኋላስ من جلود الأنعام ቤቱ የሚሰራው ድሮ በቆዳ ነበር የሚሰራው፣ ቆዳ ነበር የሚሰራው። እንደኛ አልነበረም፣ እንደው አልነበረም። በድሮ ዘመን በጃሂልያ ዘመን ማለት ነው። የቆዳ ቤት ነበረ፣ የላስቲክ ቤት ነበረ፣ በዘንባባ በቴምር ዛፍ ዝም ብለው ቤት ዳስ ይሰሩ ነበረ። እንደዚህ ነበሩ የሚሰሩት። አደረኩላችሁ አላህ ሱብሓነሁ ወተዓላ። መንገድም ስትሄዱ መንገደኛም ስትሆኑ በአገርም ስትሆኑ መኖሪያ ያደረገ ዱንካን ቤት ነው። ዱንካን ቤት ነው። ስትሄዱ ዱንካን ወጣችሁ ትቆያላችሁ። ያ ዱንካን የመጣው ከኔ ነው አለ። እዚህም ያለው ቤታችሁ የኔ ኒዕማ ነው አላህ ሱብሓነሁ ወተዓላ። ስለዚህ አመስግኑ አላህ ሱብሓነሁ ወተዓላ። ስለዚህ እነ በይተል ሙስሊም የጅቡ አን የኩነ ሙተመይዘን አን ገይሪሂ ሚነል ቡዩት። አሳምሬ የሚናገረው ምንድን ነው? ዛሬ የኹጥባ ዋና ርዕሱ ማለት ነው የእኛ ቤት ከሌሎች ቤቶች መለየት አለበት። የዝክር ቤት መሆን አለበት ቤታችን። የቁርአን ቤት መሆን አለበት ቤታችን። የመልካም ሥራ ማሸራሁ ላሁ ልልሙስሊሚን አላህ ለሙስሊሞቹ የደነገገው ድንጋጌ በእኛ ቤት ውስጥ የሚሠራ መሆን አለበት። ምን ዚክርላህ አላህን ማስታወስ የመሰለ ቅራአተል ቁርአን የመሰለ ቤት ሲገባ ያለው ስርዓት፣ ከቤት ሲወጣ ያለው ስርዓት፣ ሽንት ቤት ሲገባ ያለው ስርዓት፣ ከሽንት ቤት ሲገባ ሲወጣ ያለው ስርዓት፣ ሲበላ ሲጠጣ ያለው ስርዓት፣ ሲተኛና ከእንቅልፍ ደግሞ ስነቃ ያለው ስርዓት ሁሉ መተግበር ቤታችን ላይ መተግበር አለበት። የሙስሊም ቤት ነዋ። የሙስሊም ቤት በእነኚህ ካልተዋበ ዋጋ የለው። አስካሮች መደረግ አለባቸው፣ መሰራት አለባቸው። ልጆች ሲበሉ ምግብ ማየት አለብን፣ በቀኙ በግራው ማየት አለብን።
በግራው ከሆነ እንደማይፈቀድ መንገር አለብን። በቀኝህ ብላ በግራ የሚበላው ሸይጣን ነው ብለን ልጆችን ማስተማር አለብን። ሲተኛ ማየት አለብን። ልጃችን ሲተኛ አዳበን ነው ይሰራል አይሰራም የሚለውን ማየት አለበት። አባት እናት ማየት አለበት። ይሄ ታይቶ የማይሰሩ ከሆነ ማያውቅ ከሆነ ማስተማር አለብን። ካላወቁ ማስተማር ዋጅባችን ነው። ካወቁስ አውቀው ደግሞ ሚሰላቸው አሉ ዝምር ቤተኛ አሉ። እነሱን ደግሞ እንዲቀሩት እንዲያደርጉ እንዲተገብሩ ማነቃቃት ያባወራው ግዴታ ነው ማለት ነው። ይሄ ከሆነ ቤታችን ቁርአን የሚቀራበት ከሆነ አዳቦች ስርዓቶች የሚጠበው ከሆነ ቤታችን በትክክል የሙስሊም ቤት ሆነ ማለት ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም وعن أبي موسى رضي الله عنه قال قال رسول الله صلى الله عليه وسلم مثل البيت الذي يذكر الله فيه والبيت الذي لا يذكر الله فيه مثل الحي والميت النبي صلى الله عليه وسلم الله የሚወሳበት ቤትና አላህ ማይወሳበት ቤትን አላህ ሲናገሩ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ የሚወሳበት ቤት እንደ ህያው ሲሆን አላህ ደግሞ ማይወሳበት ቤት እንደ ሞተ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደ ሞተ ነው አሉ። ቤቱ ቢቆም እንደ ሞተ ነው የሚቆጠረው። ተመልከቱ የአላህ ሸሪዓ የአላህ ህግ ተውሂድ እና ሱና የሚሰራበት ቤት እንደ ህያው ቤት ሲሆን ያ ደግሞ እንደ መይት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። የነቢያችን ቃል ነው። ህይወት እንዳለውና ህይወት እንደሌለው ነው የሚቆጠረው ማለት ነው። وعن أبي هريرة رضي الله عنه قال إن رسول الله صلى الله عليه وسلم لا تجعلوا بيوتكم مقابر على النبي صلى الله عليه وسلم ቤታቸውን መቃብር አታርጉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቤታቸውን መቃብር አታርጉ። መቃብር የሚባለው ጉድጓዱ ብቻ አይደለም እኮ። ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም إن الشيطان ينفر من البيت الذي تقرأ فيه سورة البقرة شيطان አሉ ነብዩ ሰለላሁ ዐለይሂ ወሰለም سورة البقرة ከሚቀራበት ቤት ይሸሻል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አይጠጋም አሉ አላሁ ላይ የመጨረሻዎቹ አያቶች ማለት ነው። ሁሉም ሳይሆን የመጨረሻዎች አያቶች አሉ የሚቀሩ ማለት ነው። እነሱን ሐፍዞ ሁልጊዜ መቅራት ቤቱን ያጸዳዋል ከሸይጣን ማለት። ሸይጣን ከኛ ይርቃል። ሸይጣን እኛ ጋር መጥቶ መወስወስ አይችልም። ልጆቻችንም ሚስታችንንም እኛንም ሊወሰውስ አይችልም። እሱን አዛ ማድረግ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አሉ ሱረቱል በቀራ የሚቀራው ቤት ሸይጣን አይጠጋም አሉ። ቃለ ዐለይሂ ሰላቱ ወሰላም ዐለይኩም ቢሰላቲ ፊ ቡዩቲኩም አሉ። በቤታችሁ ሰላትን በመስገድ አደራችሁን አሉ ነብዩ ሰለላሁ ዐለይሂ ወሰለም። በቤታችሁ ሰላትን በመስገድ አደራችሁን። ፈኢነ ኸይረ ሰላቲል መርኢ ፊ በይቲሂ ኢለል መክቱባ የአንድ ሰው ሰላት የሚበልጠው ቤቱ የሚሰግደው ነው አሉ። ግዴታው ሲቀር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዋጅቡ ሲቀር ሱናዎች እንዳሉ ቀብልያም ባዕድያም ሌላውም ሱና ካለ በቤታችሁ ሲገዱ ቤታችሁ እንደ መቃብር አድርጋችሁ አትያዙ። ማይሰገድበት ቤት እንደ መቃብር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወየጅቡ ኢሕያኡ ቡዩቲል ሙስሊም ስለዚህ የሙስሊሞችን ቤት ሕያው ማድረግ ግዴታ ነው። ቤታችንን ሕያው ማድረግ ግዴታ ነው። የአላህን ጣዓ እዛ በመተግበር ቁርአን እንዲቀራ በማድረግ እኛም በመቅራት አላህ እንዲዘከር በማድረግ ሱና እንዲሰፍን በማድረግ ተውሂድ እንዲሰፍ በማድረግ የአላህን ቤታችንን ሕያው ማድረግ የእያንዳንዱ ሙስሊም ግዴታ ነው። በዚክሪላሂ ተዓላ ተህሊል ላኢላሃ ኢለላህ ሱብሃነላህ ተክቢር አላሁ አክበር ወገይረ ዛሊክ ምን አንዋዕ ዚክሪ ሌሎችም ዚክሮች አሉ። እነዚህ ዚክሮች እያልን የቀራን ቤታችንን ሕያው ማድረግ አለብን ማለት ነው። ወኢያኡሃ ቢልኢክታሪ ሱና ሰላቶችን ቅድም እንዳልከው መስገድ ማለት ነው። ሌሎችም ነገሮች አሉ። እንደዚህ ከሆነ በዚህ መልኩ የተያዘ ቤት ምን ይባላል? ማሻአላህ ይባላል። አስበሐት መድረሰተን ይሄ ቤት መድረሳ ሆነ ማለት ነው። መኖሪያ ቤት ነው መድረሳም ሆነ። አያችሁ መኖሪያም ቤት ነው መድረሳም ነው። የዲን ትምህርት የሚማሩበት ቤት ነው። ልጆች በዚህ መልኩ ልጆቻችን የምናስተምር ከሆነ ሚስታችን የምትማር እኛ የምንማር የምናስተምር ከሆነ ቤታችን ከመኖሪያ ባሻገር ይሆናል መድረሳ ይሆናል ማለት ነው። ትምህርት ቤት ይሆናል ማለት ነው። የዲን ትምህርት ቤት ተውሂድ የሚማሩበት ሱና የሚማሩበት አላህ የሚወሳው ቤት
ሆኖ ይገኛል ማለት ነው። አስበሐት ሊልኸይር ነው። ሊልኸይሪ የተረባ ፊሃ መን የስኩኑሃ ምን አልአውላድ ወኒሳ እዛ ውስጥ ያሉ ልጆችም ይሁኑ ሴቶችም ይሁኑ እህቶቻችንም ይሁኑ ወንድሞቻችንም ይሁኑ በዚህ መልኩ በኸይር ስራ ያድጋሉ። የኸይር መድረሳ ይሆናል ቤታችን ማለት ነው። የኸይር መድረሳ የሸር መድረሳ ሳይሆን የኸይር መድረሳ ሆኖ ቤታችን ይገኛል። በዚህ መልኩ ሰውየው አባወራው ከለፋበት ማለት ነው በቤቱ ላይ አልጣዓት ወልፈዲላ ደረጃ ያገኛሉ፣ ከሌላው ይለያሉ ማለት ነው። ወተብተዒዱ ዐንሃ አሸያጢን ከዛ በኋላ ሸይጣን እዛ ቤቱ እንኳን ሊገባ ካጠገቡ አያልፍም ሸይጣን ማለት ነው። አይወዱማ ሸይጣን አይስማማው። የአላህ ሕግ የሚከበርበት አላህ የሚዘከርበት የአላህ ክታብ የሚቀራው ቤት እኮ አይወዱም ሸይጣን አይስማማው። ካለም ይወጣል ከወጣም ሊገባ አይችልም። እዛም አካባቢ አይገኝም። ከዛ በኋላ ልጆቻችንም እኛም ሚስቶቻችንም እህቶቻችንም ሰላማዊ ሆነው ይኖራሉ፣ ከሸይጣን ለከፋ ይድናሉ። ስለዚህ ላ ተትሩኩ ወሳኢል አልፈሳድ ፊ ቡዩቲኩም በቤታችሁ ቤትን የሚያበላሽ ሚስትን የሚያበላሽ ልጆቻችሁን የሚያበላሽ ነገር እንዳተው አይታችሁ እንዳታልፉ። ለምሳሌ ምን አለ ሙሰልሰላት አለ፣ ተከታታይ ፊልሞች አሉ ልጆቹን ባህሪ የሚያበላሹ ልጆቹ ከቁርአን የሚያዘናጉ ልጆቹን ከአላህ ዝክር የሚያዘናጉ ልጆቹ ከትምህርት ጥናት የሚያዘናጉ ፊልሞች አሉ። ለነኚህ ፊልሞች በር ያለ መክፈት ነው። ተከፍቶም ከሆነ ያን በር መዝጋት ነው ማለት ያለብን ማለት ነው። ይሄ ከሆነ ቤታችን ሌላ ምን አለ? ዘፈን አለ፣ ፊልሞች አሉ፣ ጌም የሚባል ነገር አለ፣ ቲክቶክ የሚባል ነገር አለ። ይሄ ሁሉ ከቤታችን መጥፋት አለበት። ለምንድን ነው የተባለው? ይሄ ለልጆች ባህሪ መበላሸት፣ ለልጆች ቁርአን ያለ መቅራት፣ ለልጆች ያለ መስተካከል ትልቁ መጥፎ መሳሪያ እሱ ነው ማለት ነው። ልጆች ይሄን እያዩ ቁርአን አይቀሩም። ያው ታውቃላችሁ እኮ ይሄንን ለማስታወስ እንጂ ሁሉም ያቀርበ የቤቱ ማለት ነው። ልጃችን የቀን ተማራውን አያጠናም። ማታ መጥቶ በሌላ ላይ ይጠመዳል። ቁርአን ቀርቶ መጥቶ አያጠናውን ቁርአኑን ይጠመዳል። በዚህ መጥቶ ማለት ነው። ሙሰልሰል ፊልም የሚባል ጌም የሚባል ነገር ይሄ ካርቶን ፊልም የሚባል ነገር አለ። የካርቶን ፊልም ማለት ነው። ይሄ ካልጠፋ ቤታችን መቼም ልጆች አይስተካከሉም ማለት ነው። ስለዚህ ይህን ነገር በደንብ አድርገን ማሰብ ልናስብበት ይገባል። ወኢዛ ቀለቲል ቡዩት ምን ሃዚሂ ጣዓት ይሄ ግን ቀርቶ ይሄን ትተነው ልጆችን ዝም ብለን ከለቀናቸው የአላህ ጣዓ ካልተቀበረ ቤታችን ውስጥ ሳረቲል ቡዩቱ ቁቡረን ቤታችን ቀብር ይሆናል ወይም እንደ ቀብር ይሆናል ማለት ነው። ሱካኑሃ መውተል ቁሉብ የዛ ቤት ነዋሪዎች ደግሞ ቀልባቸው የሞተው ነው ይገኛሉ። ሰዎች እዚህ ይወዛወዛሉ፣ ግን ቀልባቸው ይሞታል። ሞቷል ቀልባቸው። ያ ነገር ወደ እነሱም ይዛመታል። ልጆች ጋር ካልጠፋ እኛም ጋር ይመጣሉ እኮ ነገር ገባችሁ? ስለዚህ ምን ይሆናል ማለት ነው? ቤቱ እንደ ቀብር ይሆናል። ሰዎችስ ደግሞ አቅላቸው ቢኖሩም በሕይወት ቢኖሩም ሱካኑሃ መውተል ቁሉብ ይሆናሉ። መውተል ቁሉብ ቀልባቸው ይሞታል ማለት ነው። ምን ነው ቀልቡ ማለት ነው? አንድ ሰው አላህን ማያስታውስ ማይዘክር ከሆነ ቁርአን ማይቀራ ከሆነ ማይዘክር ከሆነ ሱና ማይጠብቅ ከሆነ ተውሂድን በደንብ አድርጎ ማያጠና ከሆነ ይሄ ሰው እኮ ሞቷል ማለት እኮ ነው ይሄ ሰው። ስለዚህ በዚህ መልኩ በደንብ አድርገን መልፋት ይህን ለማጥፋት ለማስተካከል በደንብ አድርገን መልፋት አለብን። ወይን ካኑ አህያ ህይወቱ እንኳን ያላቸው እንኳን ቢሆኑ እንደ ሞት ይቆጠራሉ። አለግሳሙ ዩኻሊጡሁም ሸይጣን ከዛ ሸይጣን መጥቶ በደም ስራቸው ይሄዳል፣ ከነሱ ይቀላቀላል፣ አብሯቸው ይተኛል፣ አብሯቸው ምግብ ይበላል፣ አብሯቸው እንደፈለገ ቤቱ እሱ ምን ይሆናል ማለት ነው? መደነሻ የእሱ መራቢያ። ምግባቸው የጋራ ነው፣ እንቅልፉ የጋራ ነው። ሲፈልግ ከእንቅልፋቸው ይቀሰቅሳቸዋል። እንደፈለገ አድርጎ የእነሱ የሸይጣን መጫወቻ ይሆናሉ። ፊ ትልከል ቡዩት መን የትሩኩ ሰላት እዛ ውስጥ ደግሞ ሰላት የማይሰግድ ይኖራል። እዛ ውስጥ ወይም ደግሞ ጀምሮ ከሆነ ደግሞ ያቋርጣል።
በዚህ የተነሳ ማለት ነው። ስለዚህ بالجمعة والجماعة ይሪቃል፣ ከጀማዓ ይሪቃል፣ ከጁምዓ ሰላት ይሪቃል፣ ከጀማዓ ሰላት ይሪቃል፣ ከመስጊድ ይሪቃል ሰውዬው ማለት ነው። وقد هم النبي صلى الله عليه وسلم ይሄን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በደንብ አድርገው ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም በደንብ አድርገው እነኚህ ከመስጊድ የሚሪቁ ሰዎች ያላንዳች ዑዝር ያላንዳች ምክንያት እንዳው በኔ ቦታ ላይ አሰጋጅ ተክቼ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም እንጨት ሰብሳቢ አዚዝ ያሉ የነሱን ቤት ለማቃጠል አሰብኩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም በቤት የሚሰግዱ ሰዎችን ማለት ነው። ከዛ በኋላ ግን እዛ ሴቶች አሉ፣ አሮጊቶች አሉ፣ ሰላት ጀማ ዋጅብ ማይሆንባቸው አሉ፣ እንስሳዎችም እዛ ውስጥ አሉ በቤቱ ላይ ማለት ነው። ለነሱ አዝኜ ታውቁት እንጂ በዚህ መልኩ እንዴት መስጊድ እያለ እንዴት አዛን የሰሙ መስጊድ ቤታቸው ይሰግዳሉ ብዬ ቤታቸው ለማቃጠል አሰብኩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን አክል ነው እንትኑ ማለት ነው። ስለዚህ በተቻለ መጠን ከሰማን በኋላ ይሄንን ነገር ወደ ቤት ወስደን እንደ ቤት ስራ ማለት ነው መተግበር አለብን። አደራ ብያለሁ። ይሄንን አደራችሁን። ይሄ የአላህ መልእክት ነው፣ የነብዩ መልእክት ነው። እኔ ዘንድ ተናገርኩት። ይሄ ወሲያ ነው። ወሲየቱን للمسلمين جميعا في العالم ላለ ሙስሊም የሚተላለፍ መልእክት ነው ማለት ነው። ቤታችን ከፈሳድ ማጽዳት አለብን። ቤታችን ከመጥፎ ነገር ማጽዳት አለብን። ልጆችን ከሚያበላሽ ልጆች አሁን በየቤቱ እኮ ታዛዥ አይሆኑ ልጆች ለወላጅ አባት እናት አባት ሲያዘው የሚገላመጥ ልጅ አለ እና ስታዘው የሚገላመጣል። ይሄ ምንድን ነው? የባህሪ መበላሽ ነው ማለት ነው። ታዛዥ እንዲሆኑ ጥሩ ነገር ማስተማር ነው። فيا عباد الله صلوا وسلموا على من أمرتم أن تصلوا عليه وقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على نبينا محمد وعلى آله وأصحابه أجمعين وأخص منهم أبا بكر وعمر وعثمان وعلي وسائر الصحابة بالرحمة والرضوان والتابعين لهم بإحسان إلى يوم الدين اللهم أعز الإسلام والمسلمين وأذل الشرك والمشركين أعداءك أعداء الدين برحمتك يا أرحم الراحمين ودمر أعداءك أعداء الدين ودمر أعداءك أعداء الدين ودمر أعداءك أعداء الدين برحمتك يا أرحم الراحمين اللهم اغفر وارحم اللهم اغفر وارحم اللهم اغفر وارحم اللهم اغفر وارحم واعف عما تعلم برحمتك يا أرحم الراحمين وأنت الأعز الأكرم برحمتك يا أرحم الراحمين اللهم إنا نسألك من فضلك العظيم اللهم إنا نسألك من فضلك العظيم برحمتك يا أرحم الراحمين اللهم ربنا تقبل منا القليل وعفو عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم اذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون